አሰላሙ አሌይኩም ረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። ሱመያ ኢትዮን ሰብስክራይብ፣ ላይክ፣ ሼር አድርጎ ሀሳብ አስተያየት ያላችሁን ኮሜንት ላይ ያስቀምጡልኝ። በቅድሚያ ደረጃ እንግዲህ ዛሬ እንዳየነው ወይም ደግሞ እንደተመለከትነው አይታችኋል፣ ሰምታችኋል ማለት ነው የተደረገውን ነገር። እሱ ምንድነው? ሩታ ሰው ትዳር እንዲያስጠላው፣ ሰው ተቻችሎ መኖር እንደማይችል ሰው በቃ ማለት እኔ አላቅም በጣም ትዳር እንድጠሉ እየሰራች ያለች ሰው ናት። ገባችሁ አይደለ? በሁለተኛ ደረጃ ደግሞ ሩታን የምታምኑ ሰዎች ጤነኛ አትመስሉኝም። ለምን ካላችሁ ሰው የፈለገ ነገር ቢሆን ትዳር ላይ መሳሳት አለ ማለት አለ። ግን እሷ ምንድነው የገንዘብ ንግድን የያዘችው። ትዳር እንድጠሉ ቁማችሁ እንድትቀሩ በቃ አላማ እንዳይኖራችሁ እየሰራች ነው ያለው። ገባችሁ አይደለ? ለምን ካላችሁ አሁን አብርሽን እንዴት አርጋ እያሰቃየችው እንደሆነ እየተረዳችሁ ነው፣ እያያችሁ ነው። እኔ ግን በጣም የገረመኝ ቁሞ ቀሩሉ ማለት ነው። ሩታ ጀግና፣ ሩታ ጀግና፣ ሩታ ጀግና ትላላችሁ። ጀግንነቷ መንጋ ነው። ትዳር ሰው እንዲጠላ በማድረግ ሰው እንዲያስጠላው ሰው ቁሞ እንዲቀር በማድረግ አንዳንዴ እሰው ያጀማ ገባችሁ አይደለ? በተለይ ሴት ልጅ የሆናችሁ ማለት ነው ነገ ጧት በእኔ ብላችሁ ማሰብ አለባችሁ። ወንድማችሁ አሁን መሰለን አብርሽ ወንድማችሁ ቢሆን የወንድማችሁ ሚስት እንደዚህ ብታሰቃይ ወንድማችሁን ደስ ይላችኋል? ደስ አይላችሁም አይደለ? አንዳንዴ የሆነ ነገር ሲሆን እኔ ብሆንስ የኔ ወንድም ቢሆንስ ብላችሁ ማሰብ አለባችሁ። ማን? አብርሽ ማለት ነው። አብርሽ በጣም እየተሰቃይ እያለ ያለ ልጅ ነው። ተረዳችሁ አይደለ? ስለዚህ ከአብርሽ ጎን መቆም አለባችሁ። በሁለተኛ ደረጃ ደግሞ ደመቁ ትዳር እንድትጠሉ፣ እንዳትወልዱ፣ እንዳትከብዱ፣ ቁማችሁ እንድትቀሩ እያደረገች ነው ያለው። እሷን አትመኗት ስንላችሁ እኛ በመረጃና በማስረጃ ነው። ገባችሁ? አሁን ጠብቁ። ነገ ወዲያ ሌላ ወንድ ይዛ እንደምትመጣ እርግጠኛ ነኝ። እኔ መረጃው ደርሶኛል። ለዛ ነው አሁን አብርሽን አልፈልግም ምናምን እያልሽ እያሰቃየችው ያለ ሌላ ወንድ አፍቅራለች። ሩታ ሌላ ወንድ አፍቅራለች። ገባችሁ? ከሌላ ወንድ ጋር ልትመጣ ስለሆነ ለዛ ነው አብርሽን ቁም ስቅሉን እያሳየሽ እንዲጠላት አድርጋ ተለያይታ ፈርምልኝ እንድትለው የምትለው ለዛ ነው። ለምን ካላችሁ ከዛ ጋር ስትመጣ አብርሽ በህግ እንዳይከሳት። ገባችሁ? ስለዚህ እናንተ አብርሽ ወንድማችሁ ቢሆን እንደዛ ታረጋላችሁ? እውነት ለመናገር የእናንተ የወንድማችሁ ሚስት እንደዚህ ከባሏ በላይ ብትዘሙት፣ ከባሏ በላይ የሆነ ነገር ብታረግ፣ ከባሏ በላይ የሆነ ነገር ብታረግ እናንተ እውነት እስኪ እናውራ ከተባለ ደስ ይላችኋል? ደስ አይላችሁ? ገባችሁ አይደለ? ስለዚህ እስኪ አብርሽን በእኛ በወንድማችን ቢሆን ብላችሁ ሰው አብረሽን የኛ ሰው ቢሆን ወንድማችን ቢሆን ብላችሁ ለምንድን ነው የማታስቡት? ስለዚህ አሁን ደግሞ ደመቁ ደግሞ እያረገች ያለው ያንን ነው። ስለዚህ እኛ ደግሞ አብረሽን የምንደግፈው ምክንያት ስላለነ ነው። ለምን ካላችሁ ወንድማችን እኔ የወንድሜ የራሴ ወንድም እንዲጎዳ ስለማልፈልግ አብረሽ ደግሞ እንዲጎዳ አልፈልግም። ገባችሁ? ለዛ ነው እየተከራከርን ያለው። በሁለተኛ ደረጃ ደግሞ ደመቁ እናንተ ቁማችሁ ብትቀሩ ነገ ወዲያ ባትወልዱ፣ ዛሬ ዘራችሁን ካልተካችሁ፣ ዛሬ የሆነ ነገር ካላረጋችሁ፣ ነገ ወዲያ ብትታመሙ፣ የሆነ ነገር ቢሆን፣ የሆነ ነገር ብትሆን ማን ነው የሚይዛችሁ? ማንም የሚይዛችሁ የለም አይደለ? ስለዚህ ትዳራችሁን አግቡ ውዶቼ። ማንንም አትስሙ፣ ማንንም። ደመቁ ነገ ወዲያ ከአብርሽ ወንድ ሌላ ወንድ አፍቅራ ይዛ ትመጣለች። ምን አለሽ በሉ። እኔ መረጃው ደርሶኛል። ደመቁ ሌላ ፍቅረኛ እንዳላት አሁን ደግሞ ለዛ ነው ፈርምልኝ እያለሽ አብርሽን ቁም ስቅሉን እያሳየች ያለችው። ለምን አብርሽ ያንን ነገር ከፈረመላት የሆነ ነገር ብታረግ ለልጁ መብት የለውም እንዳይባል ፈርቶ ነው የማይፈርመው። ገባችሁ? እና አንዳንዴ እውነቱን እናውራ። ሁለተኛ ደግሞ እኛ ከወንድሞቻችን ላይ የማንፈልገውን ነገር ለአብርሽ አትመኙ። አብርሽ ወንድሜ ቢሆንስ ብላችሁ ሰው ገባችሁ? ወንድሜ ቢሆንስ ይሄ ልጅ የኔ ወንድም ቢሆን እንደዚህ አላረግም ብላችሁ ሰውት። ወይም ደግሞ አብርሽ ልጄ ቢሆንስ ብላችሁ ማሰብ አለባችሁ። ደመቁ አሁን ሌላ ፍቅረኛ ሌላ ስላፈቀረች ነው፣ አፍቅራለች ሌላ። ለዛ ነው ውዝ የምትል። ገባችሁ? አሁን ተረዳችሁ? ስለዚህ አሁን ደመቁ የምትባለው ልጅ ገና ብዙ ነገር ትሰራለች። ጠብቁ።
በዚህ ብቻ የምትመለስ አይደለችም ደመቁ። ተረዳችሁ? ስለዚህ ሁላችሁም ከአብርሽና ከሄርሜላ ጎን ቆሙ። ከሄርሜላ ጎን መቆም አለባችሁ። ለምን አብርሽና ሄርሜላ ተጋብተው እንዲኖሩ የራሳቸውን ላይፍ እንዲኖራቸው በቃ አብርሽ የራሱ ህይወት ኑሮ የተደላደለ ኑሮ እንዲኖር የምትፈልጉ ካላችሁ ከአብርሽ ጎን ቁሙ። ተረዳችሁ አይደለ? አብርሽ ልክ እንደ ራሳችን ወንድም አድርገን እንየው። ተረዳችሁ? እችኛዋ እሱን አጨልላ እሱን በቃ እሱ እንዲጎዳ እሱ ሶሻል ሚዲያ ላይ እንዲጠፋ እሱ እንዳይሰራ እሱ ነቅሎ እንዲሄድ ነው የምትፈልገው። ማን? ደመቁ። እኛ ደግሞ ከአብርሽ ጎን ነን። ስለዚህ እየገባችሁ አብርሽን አይዞ አብርሽ በርታ ወንድማችን የኛ ጀግና በሉት። በቃ አብርሽ የቡታጅራ ጀግና ብየዋለሁ፣ የዘመናችን ጀግና ብየዋለሁ። ለምን ካላችሁ የሩታን ጸባይ የራሱ በራሱ መቻል በጣም ነው የማደንቀው እኔ። ገባችሁ? የእሷን ጸባይ ችሎ የእሷን ብዙ ነገር እየተፈታተነችው ወንድ ልጅ ሆኖ ገባችሁ? እየተፈታተነችው ችሏት ምን ብሏት ነው ያለ። ተረዳችሁ? አሁን ገባችሁ ስሜቱ? ስለዚህ አብርሽ ይችላል። ከምሬ ነው የምነግራችሁ። እንደ አብርሽ ወንድ በዚህ ዓለም ላይ አይገኝም። አብርሽ ነው ሩታን የቻላት እንጂ ሌላ ወንድ ቢሆን አጋጭቷት ማለት ነው በሷ በላይ ስንት ያገባ ነበር። አብርሽ ግን ፈጣሪ የመረቀው ምሩቅ ስለሆነ ነው። በጣም አስተዋይ ስለሆነ፣ በጣም ቻይ ስለሆነ ገባችሁ? ለነገ ህይወቱ ስለሚያስብ እንጂ ሌላ ወንድ ቢሆን ጠቅጥቆ ነበር የሚጥላት። ተረዳችሁ? አሁን እኛ የደረሰ መረጃ ቢደርሳችሁ እውነት አብርሽን በቃ እንዴት አድርጋችሁ የኔ ጌታ ነበር የምትሉት። ገባችሁ? ስለዚህ አሁን ደመቁ ሌላ ወንድ ልጠብስ ነው ውዶቼ። ያልሰማችሁ ነው ልንገራችሁ። ሌላ ወንድ ጋር አፍቅራ ለዛ ነው አብርሽን ቁም ስቅሉን የምታሳየው። አፍቅራለች ሌላ ወንድ ማለት ነው። ለዛ ነው እንደዚህ በዚህ ደረጃ አብርሽን ለማሸማቀቅ አብርሽን የሆነ ነገር ለማድረግ እየጣረች ያለችው ለዛ ነው። ገባችሁ? አብርሽ ደግሞ አይሸማቀቅም። አንቺ ተሸማቀሽ ትጠፊያታለሽ ከሶሻል ሚዲያ እንጂ አብርሽ አይጠፋም። አብርሽ ያንቺ መጥፎ ማድረግ የሱ መልካምነትን እንትን እያለለት ነው። ቴንኪው። አንቺ በዚህ ደረጃ ስታሰቃዩ በዚህ ደረጃ እንትን ስትዩ እኛ ከአብርሽ ጎን እንድንቆም አብርሽ ጀግና መሆኑን እንድንመሰክር አርገሽናል። ምክንያቱም ለምኖ ለለማኝ ቆሮንጮ ይንቀማ ይላል ያገሬ ሰው። ያንቺ ክፋት ለአብርሽ መልካሙን እያደረገለት ነው። ለምን ጥሩ ኦዲየንሶች አሉ ከቤተሰብ በላይ የሆኑ ገባሽ? ደመቁ። በሁለተኛ ደረጃ ደግሞ አሁን ሩታ ያፈቀረችው ልጅ በዚህን ሰውን ጠብቁ አብሯት ይመጣል ዩቲዩብ ላይ። ተረዳችሁ አይደለ? እሷ ያንን ወረቀት ፈርምልኝ የምትለው ለዛ ፈልጋ ነው። ቆላታ አንደገደጋት። ቆላት ማለት ነው። ልጇን ገና አጥብታ ሳትጨርስ ቆላት። ለዛ ነው አሁን ፈርምልኝ የምትለው። እሱ ከፈረመላት በኋላ ሌላ ወንድ ይዛል ትመጣ ነው። እሱ ደግሞ አልፈረምም ያላት ሚስጥሩ እምቢ ያላት ለዛ ነው። ገባችሁ? ሌላ ወንድ ይዛ እንድትመጣ ስላልፈለገ ነው። ለልጁ እንጀራ እናት እንጀራ አባት እንዲሆን ስላልፈለገ ነው። አሁን ገባችሁ ሚስጥሩ? እኔ ሚስጥሩን ላፈትልክላችሁ። መቼም እናንተ አይገባችሁም። እውነቱን ስንነግራችሁ አታምኑ። ስለዚህ ያነ ነው። ደመቁ ደግሞ አሁን በጣም ተናዳለች። ለምን እንዴት አልፈርምም አለ፣ እንዴት ነቃብኝ፣ እንዴት መረጃው ደረሰው ብላ ደመቁ አፍልታለች። እውነቱ ይሄ ነው። ገባችሁ? እናንተ መቼም እውነት ስለማትወዱ ሁልጊዜ በውሸት መኖር ነው የምትፈልጉ። እመኑ ልንገራችሁ። በመጀመሪያ ደረጃ ደግሞ እናንተ በትዳራችሁ ላይ አትቀልዱ። ማንኛውም ሰው ትዳር ላይ መጣላት፣ መታረቅ፣ መፋታት ያለ ነው። ገባችሁ? ሩታ ግን ምንድነው የምትፈልገው? አብርሽ ሶሻል ሚዲያ ላይ እንዲጠፋ፣ አብርሽ እንዲሸማቀቅ፣ አብርሽ በሶሻል ሚዲያ እንዳይሰራ ነበር የምትፈልገው። እኛ ደግሞ ከአብርሽ ጎን ነን። ገባችሁ? የሚቸግረውን ነገር ሰፖርት እያደረግን አብረነው እንዘልቃለን። አለቀ ደቀቀ። ደመቁ ከፈለገች ትጠፋታለች እንጂ አብርሽ ለሷ ባለውለታዋ ነው። ገባችሁ? ትናንትና የሆነሽ እከካም የነበረሽ ልጅ አምቶ ያለበሳት እሱ፣ ያጠጣት እሱ፣ ያለበሳት እሱ፣ ያበላት እሱ። እስከ ዘር ማንዘሮቿ ደሃ ነበረች ሩታ፣ የደሃ ልጅ ናት። ገባችሁ? ስትመጣ እኮ ጨው ፊት ነው የምትመስል። እብድሜ ለአብርሽ
ለዚህ ደረጃ ያበቃት አብርሽ ነው። ገባችሁ? የደመቁ ኦዲየንሶች አብርሽ ባያመጣት እናንተ አታውቋትም። አረ እንኳን ልታውቋት ሰላም ሁሉ አትሏትም ነበር። እድሜ ለአብርሽ። ገባችሁ? የአብርሽን ውለታ መቼም አትከፍሉትም። ፈጣሪ ብቻ ነው ለሱ የሚከፍለው። ስለዚህ ከዚህ በኋላ ከፍ ዝቅ እያረግነ አብርሽን እንናገረዋለን ብትሉ ውርድ ከራሳችሁ ምድረ እንትን ማለት ነው። ሴት አዳሪ ሁሉ መጀመሪያ ለራስሽ አግቢ፣ መጀመሪያ ለራስሽ ውለዱ። እድሜያችሁን ሰዳችሁ ቁጭ ብላችሁ አረብ ሀገር እድሜያችሁን እየሰደዳችሁ አሁን ደግሞ ሩታ ጎበዝ፣ ሩታ ጀግና፣ ሩታ ብላክስ እንዲያውም ትዳርሽን አታፍርሽ። እንዳብርሽ ያለ ወንድ አታገኝም። ትዳርሽን ቆንጠጥ አርገዚያሽ ቢሰራም ከሄርሜላ ጋር ቢሰራ ስራ ነው ብላችሁ ማረጋጋት እያለ እናንተ ግን ጀግና፣ ሩታ ጎበዝ፣ ሩታ እንደዚህ ሰው ትዳር እያፈረሰች ጎበዝ ይላል። ምን አይነት ደንቆሮ እንደሆናችሁ ነው የታዘብኳችሁ። ስለዚህ እንደዛ ነው። በሁለተኛ ደረጃ ደግሞ ልንገራችሁ፣ ነገ ወዲያ ሩታን እናንተ አታገቧትም። ሩታ አብርሽ ከፈታት ያነ ሰው ለቪዲዮ ተጠቅሞባት ከዛ በኋላ አይፈልጋትም። ገባችሁ? አይፈልጋትም። እኔ በደረሰኝ መረጃ መሰረት ነው የምነግራችሁ። 1 2 3 ጊዜ አብሯት ቪዲዮ ከሰራ ያባራታል። ስለዚህ የግዴታ አብርሽን ተልመጥምጣ መቀመጥ አለባት ደመቁ። ለማንም ብላ ሳይሆን ወዳ ሳይሆን ለራሷ ብላ። ስለዚህ ይህን ምከሯት። ጎበዝ ጀግና ፍቿት በሏት። ገባችሁ? እናንተ ነገጧት እናንተ አታገቧትም። ችሏት እየኖረ ያለው አብርሽና አብርሽ ብቻ ነው። ሌላ ሰው አይችላትም። ደመቁን ጸባዩ ውሻ፣ ነጭናጫ፣ ቅናተኛ፣ ምን ልበላችሁ። ስለዚህ አሁን ጎበዝ ጀግና ምን የምትሏት ነገጧት አታዋጧትም። እሰቡበትና ከትዳርሽ ተመልሽ። በቃ አብርሽ ቢያጠፋም ጥፋቱን ያርማል። ወደ ትዳርሽ ተመልሽ፣ ትዳርሽን ያዥ፣ እንደዚህ በይ ብላችሁ ምከሯት። ገባችሁ? ጎበዝ ጀግና እያላችሁ ልጅቷንም አታሳስቷት። ነገ ወዲያ እናንተ አታገቧትም። አብርሽ ከተዋት እመኑኝ ማንም የሚያገባ ሰው የለም ሩታን። ምናልባት ለቪዲዮ ሊያገቧት ይችላል። ቪዲዮ ለመስራት ብቻ ለመፈመስ። ከፈመሱ በኋላ በሩታ በአፉ አይስቁም። ለምን ካላችሁ እኔ መረጃው ስለደረሰኝ ነው። ገባችሁ? ስለዚህ የለመደ ልማድ ያሰርቃል ከማዲላ ይሄን ያባት። አሁን ሩታን ምከሯትና ከባሏ ጋር ትመለስ። አብርሽን እሷ አይደለም ይቅርታ መጠየቅ ያለበት። ይቅርታ ብላ ከእግሩ ስር ወድቃ እሷ ትዳሯን ማስተካከል አለባት። እናንተ አታገቧትም። እውነቱን ስናወራ እናንተ አታዋጧትም። እናንተ ጀግና ምን ያላችሁት እናንተ ነገጧት ባል አትሆኗትም። እናንተ ትዳር አትሆኗትም። እናንተ ለራሳችሁ በየአረብ ሀገሩ የራሳችሁ ላይፍ ሳታሳልፉ ጊዜያችሁ አልፎ ቁማችሁ ቀርታችሁ እሷንም ቁሞ ቀር አታርጓት። ገባችሁ? ስለዚህ አግቡና እናንተም አግቡ፣ እሷም ከአብርሽ ጋር ትዳሯን ትቀጥልበት። እውነቱ ይሄ ነው። እውነቱን ስናወራ ይሄ ነው። በሁለተኛ ደረጃ ደግሞ እናንተ አታገቧትም፣ ልታገቧትም አትችሉ። ገባችሁ? ወይም ወንድሟን አታጋቧትም። እነዚህ አሁን አብሯት ከሷ ጋር የመጣው ለኢቲው ነው። ኢቲው አብሯት ሊሰራ ከፈመሰ በኋላ ጥሏት እንደሚሄድ ተመካክሮ ጨርሶ እኔ መረጃው ደርሶኛል። ገባችሁ? ስለዚህ ሩታን ምከሯት። ከምሬ ነው የምነግራችሁ። እየቀልድኩ አይደለም። ምክንያቱም እኔም ሴት ልጅ ስላለኝ በሴት ልጅ ስለማልቀልድ እንጂ ዝም ማለት እችል ነበረ። ተረዳችሁ? እውነቱ ይሄ ነው። እናንተ ሩታን ስለማታዋጧት ትዳርሽን እንደዚህ ነው። ወደ ትዳርሽ ተመልሽ፣ አብርሽን ይቅር በይው በሏት። ገባችሁ? እውነቱ ይሄ ነው። እናንተ መቼም እውነት አይወድላችሁም። ሁልጊዜ ህይወታችሁ ምናምን በውሸት የተነዳ ነው። ውሸትና ውሸት ነው ብቻ ነው የምታውቁት። ስለዚህ አብርሽን ይቅርታ ጠይቃ እች ልጅ ትዳሯን ማስተካከል አለባት። ገባችሁ? እነደመቁ አግብታችኋት እናንተ አትቀመጡ። አለቀ ደቀቀ። አስረግጬ ነው የምነግራችሁ። አሁን እሷ ሌላ ወንድ ይዛ ለማምጣት በፈጣሪ ሰው በወንድ ለመቀየር በዚህ ደረጃ ይሮጣል እንዴ? በቃ እሱን ለመቀየር እሱን አሁን እንትን ለማለት የማታረገው ጥረት የለም። እመኑኝ። ዛሬ አብርሽ ከፈታት ነገ ወዲያ ሩታ ቁማ ካልቀረች ምን አለች ሱመያ በሉኝ።
ያት ምላሴት ስለዚህ ሩታ አብርሽን ይቅርታ ጠይቃ አብራ ልጇን ማሳደግ አለባት እውነቱ ይሄ ነው ለማንኛውም ሐቁን ነው የምንናገረው ሌሊት ነው ከኔ ጋር ወሰላሙ አለይኩም ወራህመቱላሂ ወበረካቱ ሰብስክራይብ እና ሼር አይረሳ ሼር አድርጉ ፕሊስ እንዲደርሳት ፈልጋለሁ ሰላም አለይኩም